ሁለተኛው የጣሊያን አፍሪካ ጉባኤ እንግዲህ በአዲስ አበባ በመዲናችን እየተካሄደ እንደሚገኝ ይታወቃል። ማምሻውን ነው ይህ ጉባኤ ጅማሬውን ያደረገው። በጅማሬውም እንግዲህ መክፈቻ ንግግር ያደረጉት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ናቸው። በንግግራቸው በተለይም አፍሪካና ጣሊያን በትብብር ላይ የተመሰረተ በጋራ ተጠቃሚነት ላይ እንዲሁም ደግሞ የጋራ ግቦችን ያነገበ ትብብር እንዳላቸውና ይህንን መሰረት ያደረገ ውይይትን እንደሚያደርጉበት በዚህ ጉባኤ አንስተዋል። ይህንን የጋራ ተጠቃሚነትን መሰረት ባደረገው በዚህ ጉባኤ ላይም እንግዲህ የተለያዩ የልምድ ልውውጦችም እንዲሁም ሀሳቦችም እንደሚንሸራሸሩ አንስተዋል። ጆርጂያ ሜሎኒ እንዳነሱት በተለይ ደግሞ ከሁለት ዓመታት በፊት የሁለቱ የአፍሪካና የጣሊያን ጉባኤ ከተደረገ በኋላ እንግዲህ በርካታ ስራዎች ሲሰሩ መቆየታቸውን አንስተዋል። በተለይ ጣሊያን በአፍሪካ የተለያዩ ፕሮጀክቶችን በመቅረጽ ህዝብን ተጠቃሚ የሚያደርጉ በመንግስት እንዲሁም ደግሞ በግል አጋርነት የተሰሩ የተለያዩ ፕሮጀክቶችን ስተገብር መቆየቷን አንስተዋል። በተለይ ደግሞ ጣሊያን ከአፍሪካ እና የአውሮፓ ሀገራትን ለማገናኘት ድልድይ እንደነበረችም ድልድይ ሆና እንደምታገለግልም አንስተዋል። ኢትዮጵያም በአንጻሩ እንግዲህ አፍሪካን ከሌላው ከተቀረው ዓለም ጋር ለማገናኘት እንዲሁም ደግሞ ከአውሮፓ ጋር ለማገናኘት ከአፍሪካ ጋር ለማገናኘት ዋነኛ ድልድይ መሆኗንም እንደዚሁ አንስተዋል ማለት ነው። ጆርጂያ ሜሎኒ በንግግራቸው ያነሱት ዋነኛው ነጥብ በተለይ ሁለቱም የጋራ የሚያደርጋቸው ተጠቃሚነትን መሰረት ያደረጉ ሀሳቦች እንዳሉ አንስተዋል። በዋነኝነት ያነሱት ሀሳብ ደግሞ በተለይ ደግሞ ከግሪን ኢነርጂ ጋር በተያያዘ በታዳሽ ኃይል እንዲሁም ደግሞ በተለያዩ መስኮች አፍሪካም ሆነ ጣሊያን ሽግግር ለማድረግ ወደዚህ ወደ ግሪን ኢነርጂ የሚደረገውን ጥረት እንግዲህ ለማሳካት የተለያዩ ጥረቶች እንደሚያደርጉ እንደዚሁ አንስተዋል። ባለፉት እንግዲህ 2 ዓመታት ጉባኤው ከተደረገ የመጀመሪያው ጉባኤ ከተደረገ በኋላ ማለት ነው የተለያዩ ስራዎች ሲሰሩ መቆየታቸውንም እንደዚሁ አንስተዋል። ዋነኛው የሚሆነው በተለይ በአህጉሪቱ ለሚገኙ ዜጎች ተጠቃሚነታቸውን የሚያረጋግጡ የተለያዩ ፕሮጀክቶችን እንዲሁም ደግሞ ስራዎችን ማከናወን ነው። የስደት ጉዳይ የሚነሳ ነው። በርካቶች ከአፍሪካ ወደ ጣሊያን እንዲሁም ወደ ተለያዩ የአውሮፓ ሀገራት ፍሰት ያደርጋሉ። ይህንንም ለመግታት እንግዲህ የተለያዩ ጥረቶች እንደሚደረጉ አንስተዋል። ጣሊያን እንግዲህ ሀገራቸው ስደትን እንደማያበረታቱ አንስተዋል። ከዛ ባለፈ ይልቅ ግን አፍሪካውያን እዚሁ አህጉራቸው ላይ ሆነው በኢንዱስትሪዎች እንዲሁም ደግሞ በተለያዩ መስኮች ስራ የሚያገኙበትን መንገድ ለማጠናከር የተለያዩ ስራዎች ሲሰሩ መቆየታቸውንም እንደዚሁ አንስተዋል። በትምህርት እንዲሁም ደግሞ በጤና ዘርፍም ቢሆን የተለያዩ ስራዎች ሲሰሩ መቆየታቸውንም እንደዚሁ አንስተዋል ማለት ነው። ሁለቱም እንግዲህ በጋራ መተማመን ላይ እንዲሁም ደግሞ መከባበር ላይ የተመሰረተ ግንኙነት መመስራታቸውንና ነጻ ሀገራት ያሉባቸው መሆኗን አህጉሪቷ እንደዚሁ አንስተዋል ማለት ነው። ይህንኑንም ለማጠናከር እንግዲህ ጣሊያን ቀጣይነት ያለውን ስራ እንደምትሰራና ትብብሯን እንደምታስቀጥልም እንደዚሁ አረጋግጠዋል ጆርጂያ ሜሎኒ ማለት ነው። ሌላው ያነሱት ዋነኛው ነጥብ የሚሆነው ደግሞ በተለይ በአፍሪካ ያለውን ተጠቃሚነት ለማረጋገጥ ድህነትን ለመቀነስ በተለይ በምግብ ሉዓላዊነትን ለማረጋገጥና የምግብ ደህንነትን ለማረጋገጥ የተለያዩ ስራዎች ሲሰሩ መቆየታቸውንም እንደዚሁ አንስተዋል ማለት ነው። ይህ ጉባኤም እንግዲህ የተለያዩ ልምዶች የሚለዋወጡበት እንደሚሆንም አንስተዋል። በተለይ የጣሊያን የተለያዩ ልኡካን አብረው ለዚህ ጉባኤ መምጣታቸውን አንስተዋል። እነዚህ ልኡካን እንግዲህ የተለያዩ የቢዝነስ ትብብሮች የሚያደርጉ እንዲሁም ደግሞ የተለያዩ የልምድ ልውውጦች የሚደረጉባቸው እድሎችን ይዘው እንደሚመጡም አንስተዋል ማለት ነው። ይህ ጉባኤ በተለይም ደግሞ በሁለቱ በአፍሪካና በጣሊያን መካከል ያለውን በጋራ ተጠቃሚነት እንዲሁም ደግሞ በጋራ ትብብር ላይ የተመሰረተውን ሂደት የማጠናከርና የማስቀጠል ዓላማ እንዳለውም እንደዚሁ አንስተዋል ማለት ነው። የልምድ ልውውጥንም ለማድረግ ምቹ ሁኔታን የሚፈጥር እንደሚሆንም እንደዚሁ አንስተዋል ማለት ነው። በተለይ ደግሞ ይህንን ጉባኤ በሚካሄድበት ጊዜ የሁለቱንም የአፍሪካንም እንዲሁም ደግሞ የጣሊያንን እድገት እንዲሁም ደግሞ ትብብርን ለማጠናከር የሚደረጉ ሂደቶችን በሙሉ ለማጠናከር ዋነኛው መስመር እንደሚሆንም እንደዚሁ አስረግጠው ተናግረዋል ማለት ነው። ሌሎችም እንግዲህ ክንዋኔዎች አሁንም እንደቀጠሉ ነው የሚገኙት። ለሰዓቱ ያሉኝ መረጃዎች እነዚህ ናቸው።